ኑሃሚን ድራማ ክፍል 49 ተለቀቀ። የአቶ ለይኩን ቤት እንግዲህ እንዳልነበረ ሆኖ የሰላም እጦት ከገጠመው እንግዲህ እጅጉን በጣም ሰነባብቷል። በጣም በሚያሳዝን ሁኔታ እንግዲህ አቶ ለይኩን በየሁሉም አቅጣጫ በጣም በሚያሳዝን ሁኔታ እንግዲህ ትልቅ ፈተናዎች እንግዲህ መጥቶባቸዋል ማለት ነው። ልጆቻቸው ቅጥል ርድብንም አድርገዋቸው ተመልክተናል። ኤሚም እንግዲህ ከኤርሚያስ ጋር እንግዲህ አሸሼ ገደሜ ስትልም አብራም ማድራ ነበረ። ወደ ቤትም ተመልሳ ወደ ቤት ስትመጣ እንግዲህ አቶ ለይኩንና ወይዘሮ ዝናሽ እንግዲህ በጠረጴዛ ዙሪያ ቁጭ ብለው ምግብ ሊበሉ እጅጉን በጣም በሀዘን ተውጠው እንዲህ እኮ አልነበረም የኛ ቤት እያሉም እንግዲህ አቶ ለይኩን በጣም በሚያሳዝን ሁኔታ በሀዘን ተውጠው ለወይዘሮ ዝናሽ እንግዲህ ሲያወሯትም ነበር። በዛ አጋጣሚ ኤሚ ተከስታለች ማለት ነው። የኤሚ እንግዲህ ባህሪዋና ስነ ስርዓቷ ወጣ ያለና ደስ ማያሰኝምና እጅጉን በጣም ከፍቷቸውም ተናደውም ስለነበረ ኤሚን እንግዲህ በጥፊ ማጠናብረው ሲመቷትም እንዲሁም ደግሞ ክላስ ወስደውም ከዚህ ቤት ውስጥ ከዚህ ክላስ ንቅንቅ ብለሽ ልትወጫችን ብለው እንግዲህ በርም ተቆልፎባታል ኤሚ ማለት ነው። በዛ ላይ እንግዲህ ናሆምና አምራን ጋብቻ ፈጽመዋል። ከቤተሰብ እውቅና ውጭ ሆነው እንግዲህ ጋብቻቸውን ፈጽመው በመዘጋጃ እንግዲህ ተጋብተዋል ማለት ነው። ይህንን የምስራች እንግዲህ በኤሚን ደብድበው በእሷ ንዴት ላይ እንግዲህ እኔ ደስ የሚል የምስራች አምጥቼላቸዋለሁ በማለት እንግዲህ አምራንና ናሆም ጋብቻ መፈጸማቸውን ለእናትና ለአባቱ ያበስራል። እጅጉን በጣም ተናዳ ወይዘሮ ዝናሽ እንግዲህ ናሆምን በጥፊ መታዋለች ማለት ነው። አንተ የምትባል ልጅ ከዚህ በኋላ በእኛ ቤት ውስጥ ልትኖር አትችልም የለህምም ብለዋለች። እጅጉን በጣም እንግዲህ ናሆም ቅስሙ ተሰብሯል። ከዛም ቤት ለቅቄ ወጣሁኝም ብሎ እንግዲህ ወደ አምራንም ሄዷል ማለት ነው። አባትየው እጅጉን በጣም ተደናግጦ አንተ ያደረግከውና የሰራኸው ስራ ቀላልና ጥሩ አይደለም በማለትም አባትየው ናሆምን ተረጋጋ በማለትም እንግዲህ ሲያናግሩት ነበር። ነገር ግን ናሆም እናቴ እጅጉን በጣም አድርጋ እንደምትጠላኝና የጥላቸዋን ጥግ አሳይታኛለች በማለትም ናሆም እንግዲህ ከዛ ቤት ለቆ ወጥቷል ማለት ነው። አብረን ቤት ተከራይተን መኖር አለብን ከዚህ በኋላ ምንድን ነው የምንጠብቀው? አንዴ ተጋብተናል በማለትም እንግዲህ ለአምራን ይነግራታል። አምራን እንግዲህ እዛ ቤት ውስጥ የምትገባበትን ትንሽ የሆነች ምክንያት ነበር የምትፈልገው። በዛሬው ዕለት እንግዲህ ተሳክቶላታል ማለት ነው። የወይዘሮ ዝናሽ ፈተናና መከራዋ ስቃይዋ እንግዲህ አላባራም ማለት ነው። አንዱን ተወጣሁት አንዱ ተስተካከለ ስትል እንዲሁም አምራንን እበቀላታለሁ፣ አምራንን ልጄ አያገባትም ኑሃሚን ነው የሚያገባው ብላም እንግዲህ ወይዘሮ ዝናሽ እየተጣደፈችና ነገራቶችን እያመቻቸችበት ባለችበት ታይም በአቋራጭ ነው እንግዲህ አምራንና ናሆም ጋብቻ የፈጸሙት። አምራን ከናሆም ጋር ጋብቻ ትፈጽም እንጂ ደስታ የላትም። እሷ ደስታ የሚኖራት የዛ ቤት ውስጥ አባል መሆን ትፈልጋለች። የሀብትና የንብረት ቁንጮ አጠገብ ደርሳ መኖርን ትፈልጋለች። እናም የሆነ አጋጣሚ ስትፈልግም ነበር። በዛሬው ዕለት እንግዲህ ተሳክቶላታል። ዳጊና አባቱ በስልክ ያወራሉ። የዳግም አባት ወይዘሮ ዝናሽን በጣም እንደሚወዳትና እንደሚያፈቅራት እንግዲህ ያው አውቀናል ተመልክተናል ማለት ነው። እናም እንግዲህ ወይዘሮ ዝናሽን ማግኘት እንደሚፈልግም ወደዛ ቤት ብቻ ጥሩ የሆነ ግንኙነት እንዲኖረው ከልጁ ጋርም ሲያወራ ነበር። ልጁ በፍጹም የማይታሰብ ነገር ነው፣ እኔ የዝናሽ ልጅ መሆኔን በፍጹም አቶ ለይኩን ሊያውቅ አይገባም ሲል የአምራን ጆሮ ይሰማል ማለት ነው። አምራን በሰማችው ነገር ማመን አቅቷት ተደናግጣለች። ነገር ግን ይህ ለእኔ ጥሩ እድልና ደስ የሚል አጋጣሚ ነው ብላ እጅጉን በጣም ደስ ብሏት እንግዲህ ወንድማማቾች መጣሁላችሁ እያለችም በደስታ ተውጣለች። ወይዘሮ ዝናሽን ጨፈረችባት ማለት ነው። እንግዲህ አምራን እጅጉን በጣም ተደስታለች። የሆነ ምክንያት ነበር የምትፈልገው ወይዘሮ ዝናሽን የምታገኝበት። አሁን እንግዲህ ወይዘሮ ዝናሽ ትልቅ አደጋ ውስጥ ገብታለች ማለት ነው።
ምክንያቱም ዳግምን እንዴት አድርጋ እንደወለደችው እንግዲህ እንደሚታወቀው ባለትዳር ሁና በአቶ ለይኩን ላይ ሄዳ ነው እንግዲህ ዳግምን የወለደችው ማለት ነው። ይህ በጣም ከባድ ነው ለትዳሯ። ከትዳሯ እንኳን በፊት ቢሆን ኦኬ የበፊት ህይወቴ ላይፌ ነው ልትል ትችላለች። ነገር ግን አንድ ሰው በትዳር ውስጥ ነው እንግዲህ ከሌላ ሰው ጋር እንደዛ አይነት ነገር ልጅ እስኪመጣ ድረስ ማድረጉ በጣም አጸያፊና አስነዋሪ ነው። አቶ ለይኩን እንግዲህ ይህንን ነገር ሲያውቁና ሲሰሙስ እንዴት ብሎ ይቋቋሙት ይሆን? ወይንም እንግዲህ አምራን ወደ እነሱ ቤት የምትገባበትን መንገድ ልታመቻችበትም አምራን በፈለገችበት መንገድ እንግዲህ ወይዘሮ ዝናሽን ሽር እንደምታደርጋት እንግዲህ ምንም ጥርጥር የለንም ማለት ነው። እንግዲህ አምራንና ናሆም ጋብቻቸውን በመፈጠራቸው እጅጉን በጣም ደስ ተሰኝተዋል። ነገር ግን አምራን ህልሟ እዛ ቤት የመግባት ነበረ። አሁን ላይ እንግዲህ ጥሩና ደስ የሚል ሲስተም ተዘርግቶላታል። ናሆም ያው ከቤት ተበሳጭቶ እንግዲህ ቤት ለቆ ቤት ተከራይተን ነው መኖር ያለብን ባለው ነገር ላይ ደስታ ባይኖራትም ዳግም እንግዲህ ከአባቱ ጋር የስልክ ንግግር ባደረገው ለአምራን ትልቅ እንግዲህ እድል ይዞላት መጥቷል ማለት ነው። እጅጉን በጣም ደስም ተሰኝታ እንግዲህ ተመልክተናታል። ወይዘሮ ዝናሽ እንግዲህ ጉዷ ኑሐሚን እንግዲህ ሚስጥሯን ድብቅ ጥብቅ አድርጋ ነበር የያዘችላት። ነገር ግን አሁን ላይ ሚስጥሯ ሊደበቅ ሳይሆን ዛቻ በዛቻ እንዲሁም ደግሞ አምራን በፈለገችበት መንገድ እንግዲህ ወይዘሮ ዝናሽን ስታሽከረክራት ታየን እኮ ወደፊት ህልምም ነበራት። እንዴት ብላ ወይዘሮ ዝናሽ ጋር እንዴት መድረስ እንዳለባት እንግዲህ የምትመኘው የምታልመውም ነበረ። ኤርሚያስ እንግዲህ ኤሚን አንድ ላይ አድረዋል። በጣም በሚገርምና በሚያሳዝን ሁኔታ አገኘሁሽ፣ ትልቅ ወጥመድ ውስጥ ገባሽ በማለት እንግዲህ ኤርሚያስ ስራውም ሆነ ስነስርዓቱን በጣም ወጣ ያለ በጣም የሚደብር አጸያፊ ነገሮችን ነው እና የሚሰራው የሚተገብረው። ኤሚ እንግዲህ ጉዷ ፈልቷል። ኤሚ አፈቀርኩኝ ወይንም ተፈቀርኩኝ ብላ እንግዲህ ከሱ ጋር ያደረገችውን ያሳለፈችውን ነገር በሙሉ እንግዲህ ቪዲዮ ቀርጿታል። እናም እንግዲህ ይህንን ቪዲዮ ሶሻል ሚዲያ ላይ መለጣጠፍም አለብኝ እያለ ተንኮልና የክፋት ሴራውን እንግዲህ እያሰበም ይገኛል ኤርሚያስ ማለት ነው። ኤሚ በር እንደተቆለፈባት ለኤርሚያስ ስትነግረው ኤርሚያስ እየተሳለቀባት ነው። እንዲሁም ከሱ ጋር እንግዲህ አብራ ስላደረች ለመጀመሪያ ጊዜ ከሱም ጋር እንግዲህ ስላደረች የህመም ስሜትም እንዳለባት ስትናገርም ነበር። እሱ ደንታም አልሰጠውም ሲስቅና ሲሳለቅባት። ኤሚ ግን በክላስ ውስጥ እንግዲህ በር ተዘግቶባት እንዴት ብላ መውጣትና እንዴት ብላ ከአባቷ ጋር ሰላም ፈጥራ ከዛ ቤት መውጣት እንዳለባት በጣም ጨንቋት ተመልክተናል ማለት ነው። ኑሐሚን እጅጉን በጣም ደስ ብሏታል። ኑሐሚንና ዳጊ እንግዲህ ዳጊ እጅጉን በጣም ወዷታል። ኑሐሚን መቼም አይቶ የማይወዳት ማንም የለም። ለሰው ልብ ቅርብ ናትና እጅጉን በጣም እንግዲህ እያማለለችውም እንግዲህ ትገኛለች ማለት ነው። ዳግም በጣም በጣም ከሚባለው በላይ በፍቅሯ ተማርኳል፣ እጅም ሰጥቷል። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ በአቶ ለይኩን ቤት እንግዲህ ምን ሲፈጠር ይሆን? እንግዲህ ኤሚና ኤርሚያስ መኪና ውስጥም ሲሳሳሙ ኑሐሚንም አይታለች። ያየችውን ነገር ለዳግም ነግራው ነበረ። ነገር ግን ዳግም ወደነ አቶ ለይኩን ቤት እንግዲህ ተመልሶ የገባው ሁሉን ነገር እውነትና ትክክል እንደሆነ አውቆ ነገር ግን ነገራቶችን ለማባረድ እና ወንድሙም እንደሆነ ስለሚያውቅ እንግዲህ የሆነውን ነገር በቃ ይቅር በለኝ ስለተፈጠረው ነገር ብሎ የናሆም እግር ስር ወርቆ ነበረ ይቅርታም የጠየቀው ማለት ነው። ናሆም እንግዲህ ይቅርታ መጠየቅ ትልቅነትን ያሳያልና ናሆም በደሉ እንዳለበት ሆኖ ሁሉንም ነገር ቻል አድርጎ ናሆምን ይቅር በለኝ አጥፍቻለሁ በማለት እንግዲህ ከናሆም ይቅርታ ተቀብሏል ማለት ነው። ናሆምም ይቅር ብያለሁ ብሎ እንግዲህ የደስታ ቀኔ ነው ዛሬ እያለም ነበር። እንግዲህ ወደ መዘጋጃ ሂዶ እንግዲህ አምራንን ያው የጋብቻ እውቅናቸውን የፈጸሙት ማለት ነው። በሚገርም ሁኔታ እንግዲህ ኑሐሚን እንግዲህ ኤርሚና ኤሚ ሲሳሳሙም እንግዲህ ስትመለከታቸው ነበረ። ምክንያቱም ኤርሚያስ በጣም መጥፎ ሰው እና የሰውን ሕይወት የሚያበላሽ በሰው ሕይወት የሚቀልድና የሚጫወት እንደሆነ በደንብ አድርጋ ስለምታውቀው ከራሷ ከደረሰባት አንጻርም እሷ እንግዲህ በጊዜ አምልጣ ሸሽታለች ኑሐሚን
ብቻ ግን በጣም በሚያሳዝን ሁኔታ የአቶ ለይኩን ቤትም ሆነ ቤተሰብ ምንክንካቸው ወጥቷል ማለት ነው። በቀጣይ ክፍልስ አሁን አምራን ከወይዘሮ ዝናሽ ጋር የምትፈጥረው እንግዲህ ሰጥ አገባ የሚገርም ነው። ወይዘሮ ዝናሽ እንግዲህ ትልቅ ዘብጥያ ወርዶባታል ማለት ነው። በጣም ነው የሚያሳዝነው። እሷ አምራንን ማራቅ እንዲሁም ደግሞ አምራንን ወደ ልጇ አጠገብ ወደ እሷ አጠገብ እንዳትደርስ ነበር የማድረግ ፍላጎቷን። ነገር ግን አምራን ቀደመቻት። በጣም ያሳዝናል። ምን ሲሆን የምትደራደራት ያው ያለመችውና የፈለገችበት ቤት እዛ ቤት እንድትገባ ነው የምታስገድዳት በእርግጠኝነት። እስከ መቼስ ነው ግን ይህ ዛቻና እስከ መቼስ ወይዘሮ ዝናሽ በዚህ ጉዳይ ትቀጥላለች? ሁላችሁም ሀሳብ ግምት አስተያየታችሁን በኮሜንት አጋሩ። ለዛሬ የነበረን ቆይታ ይህን ይመስል ነበር። የኑሐሚን ድራማ የክፍል 49 ማለት ነው። በቀጣይ ክፍል ምን ይፈጠር ይሆን? እሱን አብረን የምናይ ይሆናል።